ቀበና የብዙ የአዲስ አበባ ልጆች የትላንት ትዝታ ነው። ታዲያ ይህ የትላንት ትዝታ ብቻ ሆኖ እንዳይቀር ለዛሬም ህፃናት፣ ለዛሬም የአዲስ አበባ ልጆች፣ ለዛሬም የሀገሪቱ ልጆች መጫወቻ መዝናኛ ስፍራ ይሆን ዘንድ እንደ አዲስ ታድሶ በቅርቡ ለህዝብ ክፍት ሆኗል። ከዚህ ከጀርባዬ ከምትመለከቱት ቦታ ከእንጦጦ ተነስቶ እስከ ቀበና ወንዝ ድረስ ብዙ ማራኪ ቦታዎችን፣ ብዙ የሚያምሩ ስፍራዎች ተገንብተው ለመዝናናት ለመጫወት ክፍት ሆነዋል። ታዲያ ምን ተሰሩ፣ እንዴት ነው የሚያምሩት የሚለውን ደግሞ ዛሬ በጉዞ ፕሮግራማችን አብረን የምንመለከት ነው የሚሆነው። ከጀርባዬ እንደምትመለከቱት የቀበና የወንዝ ዳርቻ ልማት ይላል፣ እንዲሁም ደግሞ ቀበና ቅርስ ነው ይላል። ስለዚህ ይህን ቅርስ እንዴት እንጠብቃለን፣ ምን ተሰርቶበታል የሚለውን ደግሞ የሚያስጎበኘን ሰው ጋብዣለሁኝ። እዚህ ይመጣል። ስለደረሰ እሱን ልቀበለውና አብረን ደግሞ እየተጓዝን እንመለከታለን። ዛሬ ጉዞ ፕሮግራማችን ቆንጆ ጥሩ ቆይታ ይኖረዋል። አብራችሁን ቆዩ። ጤና ይስጥልን። ጤና ይስጥልኝ። እኔ እያወራሁ ደረስኩ። እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው? እንዴት ነህ? እንደምን አለ? ሰላም ነው አለው። ሰላም ነው። ማን እንበል? ተመልካቾቻችንም ይተዋወቁ። አብርሃም ምስጋናው እባላለሁ። እዚህ ቀበና ወንዝ ዳርቻ ከሌሎች አመራሮች ጋር ማስተባበር ነኝ። እሺ፣ የክፍለ ከተማ አመራር ነኝ ማለት ነው። በጣም ጥሩ። እንኳን ደህና መጣህ ነው እንኳን ደህና መጣህ ነው የምለው ወይስ እኔ? እንኳን ደህና መጣህ እንጂ እኛዚህ ስለሰራ እንኳን ደህና ቆያችሁኝ። ከመነሻው እንግዲህ የምንገኘው እንጦጦ ኪዳነ ምሕረት ነው። ከዛ ነው የቀበና ወንዝ ዳርቻ ልማት የሚጀምረው ማለት ነው። አሁን ካለንበት ቦታ ቀበና ወንዝ ዳርቻ የሚጀምረው ይሄ እንጦጦ ቀበና ወንዝ ዳርቻ ልማት ነው። ኦልሞስት 00 ከዚህ ነው የወንዙን የመጀመሪያው መነሻ። ከዚህ የምታያት ፏፏቴ ዛማዶ የምታያት ፏፏቴ ከዛ ተነስታ ሌሎች ትንንሽ ገባሮችን የደመረች ወደ መሀል ከተማችን አቋርጣ ጥሩ መዓዛንና የተፈጥሮ ጸጋን እንዲሁም ደግሞ ድምጽን የውሃ ድምጽን ይዛ ወደ ከተማውን ያዳመቀች የምትሄድ የእንጦጦ ቀበና ወንዝ ዳርቻ መነሻ ይሄ እንጦጦ ኪዳነ ምሕረት ጀርባ ያለ የምታየው ማራኪና ተፈጥሮ ጸጋ ያደለው ቦታና መነሻ ነው። ደኑ ራሱ ስትመለከተው እኮ ነፍስ ይዘራል አይደል? ደስ የሚል በተለይ ደግሞ ገባ ብለህ ውስጡ ስታየው ወንዙን ቀረብ ብለህ መዓዛውን ስታሸተው ይሁን አዲስ አበባ ያለ ሳይሆን ሌላ በጣም ከሰው ራቅ ያለ ሌላ የተፈጥሮ ውበቱ ጠብቆ የኖረ አካባቢ ነው የሚመስለውና ስታየው ደግሞ የበለጠ ትደመማለህ። መጀመሪያ እዚህ ጋር ያለው የቀበና የወንዝ ዳርቻ ልማት ምን ፕሮጀክቶች በውስጡ ይዟል፣ ከየት እስከ የት ይደርሳል የሚለው ይመስለኛል አይደል? በጣም ትክክል ነው። ይሄ የምታየው የቀበና ወንዝ ዳርቻ ማፖቹ ናቸው። እንደምታውቀው የመጀመሪያው ከዚህ ከፏፏቴ ተነስቶ በውስጡ የተለያዩ የህዝብ መገልገያ መሰረተ ልማቶችን አካቶ እስከ ቀበና ዳሙ ትልቁ ግድብ የተገነባበት ኮከበ ጽባህ ትምህርት ቤት አካባቢ ያለው ትልቁ ግድብ ድረስ የሚያካልል ነው። ከዛ በታችም ይቀጥላል። አሁን ለጊዜው እስከዛ ድረስ ያለውን አካቶ የያዘ በውስጡ ግን በርካታ መሰረተ ልማቶችን በዝርዝር ከወጣቶች ስፖርት መዝናኛ፣ ኳስ ሜዳዎችን፣ ካፍቴሪያዎችን፣ የህዝብ መጸዳጃ ቤቶችን፣ አውትዶር ወይ ደግሞ የውጭ ጂም የሚባል አለ፣ የህፃናት ፕሌይግራውንድ አለ፣ በርካታ ድልድዮች የእንጨት ድልድዮች የነበሩና በርካታ ድልድዮችንም ያካተተ እንዲሁም ደግሞ ሰው ሰራሽ ፋውንቴኖችን ጨምሮ ፏፏቴዎችን ያካተተ ነው። ሌሎች ደግሞ ወደ ከ16 በላይ ግድቦችን ትልቁ ግድብ ደግሞ መጨረሻ ላይ ታዩታላችሁ ቀበና ግድብ የሚባለው። ከዛ መልስ ግን 3 ቼክ የማድረጊያ ግድቦች እንዲሁም ደግሞ 16 ትንንሽ ውሃውን ሚዛኑን የሚያስጠብቁ ትልቁን ግድብም ለመጠበቅ የሚያገለግሉ 16 በላይ ግድቦችን አካቶ የያዘ ትልቅ የአዲስ አበባ ብቻ ሳይሆን የሀገራችን ገጽታ ሰርቶ ማሳየት የምንችልበት ተምሳሌታችን ነው ማለት ፕሮጀክት ነው። በጣም ደስ ይላል። ስለዚህ ይሄን ሁሉ ቦታ በሰዓት መጠቀም ስላለብን መመልከት ስላለብን ጉዟችንን እንጀምር። እንችላለን። ጉዟችን እንችላለን። የሚገርም ይሄ ፓርኪንግ የምታየው ከ200
50 በላይ መኪና በአንድ ጊዜ ማስተናገድ የሚችል ፓርኪንግ ነው። እንደሚታወቀው የኪዳነ ምሕረት አካባቢው ላይ በጣም ከፍተኛ የሆነ የመኪና ማቆሚያ ቦታ እጅግ በጣም ተቸግሮ የነበረ ሰፈር ስለሆነ ከፍተኛ አመራሮችም የፕሮጀክቱ አስተባባሪም አካል ይህንን ችግር አይቶ የመጀመሪያ በጣም ላይቭ የሆነ ችግር የፈታው ይሄ የመኪና ፓርኪንግ አንዱ በተረጋጋሚ አንዱ ነው መለከተው የነበረው ችግር ነበረ። በመቀጠል ይሄ የህዝብ መዝናኛ ካፍቴሪያ ነው። እዚህ አካባቢ ላይ ምንም አይነት አገልግሎት የለም፣ ሰጭ ተቋም የለም። ሰው ለጸበልም ሊመጣ ይችላል፣ ለተለያዩ አገልግሎቶች ይመጣል። ግን እዚህ አካባቢ ሽሮ ሜዳ ሄዶ ነው የሚገለገለው። ታች ወርዶ ነበር። ታች ሽሮ ሜዳ፣ ከሽሮ ሜዳ ወደዚህ ምንም አይነት አገልግሎት የሚሰጡ ተቋማት አልነበረም ማለት ነው። ጀርባ የምመለከተው የህፃናት መጫወቻውን ነው። አዎ፣ ከዚህ በመቀጠል ይሄ የህፃናት መጫወቻ ፕሌይግራውንድ ነው። ደረጃውን የጠበቀ ስታንዳርዱን የጠበቀ ነው። ከሱ በመቀጠል ደግሞ ያችኛዋ የደረጃውን የጠበቀች ስፖርት ፊልድ ነች። በደኑ መሃል ሆኖ በጣም እየሳልኩት ጫካ ውስጥ ሆነ ስትጫወት በጣም ነው ማራኪና ሳቢ ነው። ተፈጥሮ የውሃ ድምጽ እንግዲህ ዓለማችን ላይ ኮመን የሚባለው ቋንቋ የውሃ ድምጽ ነው። የወንዝ ድምጽ በዚህ ደረጃ አዲስ አበባ ላይ መስማት ያውም ደግሞ ለኑሮ ተስማሚ ለጤና ምቹ በሆነ አግባብ እንደዚህ መስማት በጣም ጥሩ ነው። የቀበና የወንዝ ዳርቻ መነሻው የውሃው መነሻ በጋም ክረምትም ሁሌም የሚፈስ የማይደርቅ ውሃ ይሄ ነው። በጣም ነው ደስ የሚለው፣ በጣም ነው የሚያምረው። ማለት ገና መነሻችን ላይ ያለን ሁሉ አልመሰለኝም። ምክንያቱም ገና ከመነሻው በጣም በርካታ የተሰሩ ስራዎችን እየተመለከትኩ ነው። በጣም በርካታ የሚያምሩ ቦታዎችን እያየው ነው። ከውበቶች ሁሉ ማራኪውና ሙሉ ውበት የሚባለው የተፈጥሮ ውበት ነው የሚባለው ለካ ለዚህ ነው። እኔ በቃ እዚህ ጋር ፕሮግራሙን ዝጋውና እዚሁ ቁመ ጨርስ እያለኝ ነው። ትቀጥላለህ። ከዚህም በላይ የበለጠ ደግሞ የምትደመምባቸው ቦታዎች አሉ። ይሄንኛው የገመድ ድልድይ ያልከኝ ነው? የገመድ ድልድይ ያልኩህ ይሄ ነው። በነገራችን ላይ ሁለተኛው ነው። ሁለት ድልድይ ታች ቀበና ዳሙ ጋር አለ፣ ትልቁ ዳሙ ጋር አለ፣ ሌላ ተመሳሳይ እዚህ አለ። ይሄ ደግሞ እዚህ ረዥሙ ድልድይ ይሄ ነው። ብዙ ሰው እየመጣ ፎቶ የሚነሳበት የሚዝናናበት በርቀት የሚያየውን እንትን እዚህ ስላገኘ እጅግ ማራኪና ሰው ብዙ እየተዝናናበት ያለ ነው። እንደምታየው ግራና ቀኙ ግሪን ነው። የካንና ጉለሌን የሚያገናኝ ትልቅ ድልድይ ነው። 100 ሰው በአንዴ መሸጋገር የሚችልበት እንደሆነ ተነጋግረናል። ስለዚህ 100 ሰው በተመሳሳይ ሰዓት እዚህ ድልድይ ላይ መቆም ይችላል። ስለዚህ እንዲህ አይነት ነገሮች ጥንቃቄ ይፈልጋሉ። በተለይ የህዝብ መገልገያዎች ስለሆኑ በርካቶች እንዲህ አይነት ቦታ ላይ ሲሆኑ ሳይኖችን መመልከት ያለባቸው ይመስለኛል። ግንዛቤ መሰጠት ያለበት ይመስለኛል። እሱን ግንዛቤ ይሰጣል። ጽሁፍም እዚህ ጋር ስላለ እዛም ስትገባ ጽሁፍ አለ። 100 ሰው መያዝ ይችላል፣ ከዛ በላይ መያዝ አይችልም ይላል። ይሄ እንደምታየው 100 ሰው ብቻ ነው መያዝ የሚችለው ይላል። ስለዚህ አሁን ጉለሌንን ልክ ይሄን ድልድይ እንደተሻገረን ስንጨርስ የካ ከተማ እንገባለን ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ዋው! አትፍራ፣ ምንም ያስፈራል ግን የሚወዛወዝ ይመስላል ግን እርግጥ ጥንቅቅ ያለ ነው። ብረትም በደንብ ተሰርቷል። በጣም ደስ ይላል። በጣም ጠንካራ ነው። እንዲህ ወደ ታች ስታይ ለየቀበና ወንዝ አንዷ ገባር ወንዝ ይች ነች። ይሄንኛው እቺ ከላይ የጣሊያን የገነባው ምሽግ የሚባል አካባቢ ያለ ከፍ እንድትል ከዛ አንድ ገባር አይተናል። እዚህ ጋር ሁለተኛ ገባር አይተናል። እቺ ወንዝም ኦልሬዲ አመቱ ሙሉ የምትፈስ ወንዝ ስለሆነች ራሱን እየደመረ አቅሙን እያጎለበተ ይሄዳል። እዚህ ጋር ይገናኛሉ፣ ተደምረው ይሄዳሉ ማለት ነው። በዚህ ድልድይ ላይ ማታ ብትመጣ በርካታ ወጣቶች
እንዲሁም ደግሞ ትልልቅ ሰዎችም ጨምሮ ህፃናትም ጨምሮ በጣም እንደ ኢንጆይ ነው የሚያደርጉበት። ስፖርትም ይሰሩበታል ማለት ነው። ጠዋትም ማታም ቢዚ ነው። አሁን ይሄ ያው ህፃናቶቹም ታዳጊዎቹ ያደረጉበት ነው። እናታችንም በጣም ደስ ይላል። በጣም እንዴት ናችሁ? ለስፖርት ምናምን ጥሩ ነው። እንዴት አያችሁት? አይ በጣም ቆንጆ ነው። በጣም ደስ አይደለ? እሺ ከማር አንፃር ወደ 3 ማህበር አስገብተናል። ለጊዜው በሳምፕል ግን ሰፊ የሆነ የማር ሴንተር ነው የምናደርገው በዚህኛውም በዛኛውም አቅጣጫ ማለት ነውና ልምድ ያላቸውም የአካባቢውም ሰዎች ስላሉ ጫካው በሙሉ ኦልሞስት ገባ ብትል አሁን ቀፏል እና ይሄን ግን በባለሙያ የተደገፈ ዘመናዊ ቀፎዎች ምኖች እንዲሆኑ ተጀምሮ ኦልሞስት ወደ 25 ቀፎ ደርሷል። አሁን ጫካነቱ ከመገልገያነቱን ባሻገር ደግሞ ምርት እንዲያስገኝ አካባቢውን ማህበረሰብ እንዲጠቅም ማድረጉ ደግሞ ትልቅ በጣም ቴክ ይሄ የምታየው ሰርኩላር ድልድይ ነው። ከዚህ በፊት ሰው ወደዚህ ሲታይ ምን አይነት ቅርጽ አለው መሰለህ? የሳይንስ ሙዚየም ቅርጽ ኤግዛክትሊ እዛ ጋር የምታየው አይነት ቅርጽ አለው። እንደዛ አይነት ቅርጽ አለው። ግን በዛኛውም ወንዝ አለች፣ በዚህኛውም አለች። በተቻለ መጠን በዛም በዚህም ለመሸጋገር አመቺ ነው። እንደ ድልድይም በዛውም ውበት እንዲኖረው ተደርጎ የተሰራ ነው። ምንም ሰው እንደዚህም ለመሻገር በጣም ከባድ ነበረ ይሄ አይደለ? ብዙ ሰውም ወስዷል። ጎርፍ እንደዚህ ሲመጣ ከላይ ደራሽ ውሃ ሲመጣ በምንድን ነበር የሚሻገሩት በፊት? በቃ እንደዚህ ወንዙ ይገባሉ፣ እዛ እንደገና ይወጣሉ። ድንጋይ እየመረጠ እንደዛ ነው የሚወጣውና ድንገት ጎርፍ ከመጣ እዟቸው የመሄድ እድሉ ሰፊ ነበረ። መሻገሪያ እንዲህ አመች አልነበረውም። አሁን ከመሻገሪያ ከድልድይ ባለፈ ጀስት መዝናኛ የፎቶ መነሻ ሰርጎችም እዚህ መተው የሚነሱበት ሆኖ በሚያምር ሆኗል። ታች ውሃዋም እስከ መዋኘት ድረስ የሚያደርስ ውሃ አሁን ደፍርሶ ነው እንጂ በዛ ደረጃ አመች የሆነ ግድብ ሆኗል ማለት ነው። በጣም ነው የሚያምረው። እንኳን መጣው እዛ ማዶ የምታየው ድልድይ ነው። በድልድዩ ላይ አስፋልት መንገድ አለ። እንደዚህ እስከ ሐምሌ 19 የሚወስድ ምንም መንገድ እዚህ አይታሰብም ነበረ። በዚህ በላይም በተመሳሳይ በየካ ሳይድ እስከ ታች 41 ኢየሱስ መገንጠያ ድረስ የሚወስድ አስፋልት መንገድ አለ። አስፋልቱ የእግረኛ መንገድ ደረጃውን የጠበቀ የእግረኛ መንገድ አለ። የሳይክል መንገድ አለ። ደረጃውን የጠበቀ የመኪና መንገድ አለ ማለት ነው። ወደዚህኛው ስንመጣ ይቺ የስፖርት የኳስ መጫወቻ የታዳጊዎች ነች። እንደምታየው መብራት አለው። ደረጃውን የጠበቀ ሌቭል የተደረገ ደረጃውን የጠበቀች ነች። የተፈጥሮ ሳርም ነው። የተፈጥሮ ሳር ነው። አዎ የተፈጥሮ ሳር ነው። ወጣቶች ተጫውተው እዚህ ደግሞ ሻወር፣ ሽንት ቤት መጠቀም ስለሚገባቸው ይቺ ሻወርና ሽንት ቤት እንደዚሁ በዚህ አግባብ አገልግሎት ይሰጣል ማለት ነው። በጣም ደስ ይላል። ኦፕን ኤር ጂም ነው። ይሄ የውጭ ጂም ነው። አውትዶር ጂም የሚባለው ነው። ሁሉንም መሳሪያዎች በአግባቡ ለመያዝ ተሞክሯል። ይሄ ወደዚህ ስትዞር ደግሞ በሚገርም ሁኔታ ከርቀቱን ስታየው የበለጠ ያምራል። እንዲቀርበህ ደግሞ ስታየው ደግሞ በዚህ አግባብ በጣም ጠበብቶች ተጠበው እንደዚህ ዲዛይን አድርገው የተሰራ ስለሆነ ብዙ በርካታ ሰው እየመጣ ፎቶ እየተነሳ የሚሄድበት አንዱ የመዝናኛ ማዕከል ሆኗል። ቦታው ይሄኛው ነው። በጣም ያምራል። የፈረሶቹ ቅርጽ በጣም ያምራል። የድንጋዩ ከተፈጥሮ ጋር ለማዋሃድ የተሞከረበት መንገድ በጣም ደስ ይላል። ወንዙ የምታየው ተገድቧል። ድልድዩም በተመሳሳይ ያምራል። ቅርጻ ፈረሱም እዛ ጋር ፍላሚንጎ ዞን ኤግዛክትሊ በጣም ነው የሚያማምሩት። ፏፏቴ ያለ ደረጃ ትልቅ ፏፏቴ ያለ እዛ ታች አይተው ከሆነ ይሄ የምታየው የኢትዮጵያን ባህላዊ ጎጆ ቤት ይወክላል ተብሎ የኢትዮጵያ ፓፒሎን ተብሎ የተሰየመ ነው። ግን እዛው ላይ ካፍቴሪያ ምናምን ሆኖ አገልግሎት እየሰጠ ነው ያለው ማለት ነው። እነዚህ የምታያቸው መቀመጫዎችም ናቸው። ወደ ፊውቸር ደግሞ ፋስት ፉድ ምናምን እና ሱቆች የሚሆኑበት ሁኔታ ተደርጎ የተሰራ ነው።
ተመልካቾቻችን የጉዞ ዝግጅታችን አሁንም እንደቀጠለ ነው። በሚያምር በተዋበ ስፍራ እንደዚህ መጓዝ ለካ እድሜ ይቀጥላል። እውነት ነው የምላችሁ ረጅም መንገድ ነው ከእንጦጦ እዚህ ድረስ እንኳን የመጣ ነው። እስካሁን ቅንጣት ያክል ድካም አልተሰማኝም እና ደስ የሚል በተፈጥሮ የመታደስ ስሜት እየተሰማኝ ነው። ከጀርባዬ እንደምትመለከቱት ጽዱ ቀበና ለትውልድ በሚል መሪ ቃል ነው እንግዲህ ከእንጦጦ ኪዳነ ምሕረት ጀምሮ እስከ ቀበና ወንዝ ድረስ ይህ የወንዝ ዳር ልማት ፕሮጀክት እየለማ የነበረው አሁን ደግሞ ለተገልጋዮች ክፍት ነው። እንግዲህ በመንገዴ እየተመለከታችሁት እንደነበረው ከህፃናት እስከ አዛውንት ድረስ እየተንቀሳቀሱ ወክ እያደረጉበት አካባቢውን እየጎበኙ እየተደሰቱ ነው የሚገኘው። ጉዟችን ይቀጥላል። አሁንም ወደ ቀበና እናመራለን። ከእንጦጦ ተነስተን እንግዲህ በርካታ ኪሎ ሜትሮችን አቋርጠን እስካሁን 5 ምናምን ኪሎ ሜትር አልተጓዝንም። አዎ አራውንድ 6 ምናምን አይደለ? እንደዛ ተጉዘናል ይመስለኛል። አሁን ያለ ነው እዚህ ጋር እንደሚመለከቱት ተመልካቾቻችን ቀበና ሪቨርሳይድ ወይም የቀበና የወንዝ ዳርቻ ላይ እንገኛለን። ይሄኛው አንደኛው ቼኪንግ ዳሙ መሰለኝ። ቼኪንግ ዳሙ 3 ቼኪንግ ዳሞች አሉ ብለናል። አንዱ ይሄ ነው ማለት ነው። አንዱ ይሄኛው ነው። በጣም ደስ ይላል። እዚህ ጋር ውሃ ሪዘርቭ ያደርጋል እንዴ! በጣም ከፍ ያለ ግድብ ነው። ጥልቀትም አለው። እዛ ማስተንፈሻዎቹን አይታቸው ከሆነ የሚያስፈልገው ምናምን ዌስቱ በዛ ወጥቶ አፈሩ ምኑ ደለሉ በዛ ወጥቶ እንትን የሚደረግበት ነው። አሁን ይሄ ንጹህ ሲሆን ከፍተኛ መዋኛ የህፃናት መዝናኛ ምናምን ነው። ተጉዘን እዚህ ደርሰናል። አሁን ባለንበት ሁኔታ ወደፊት ግን የመጨረሻ ይሄ ፕላዛ ነው። የህፃናት መጫወቻው በጣም ያምራል። እዛ ጋር ላይ እንጦጦ ላይ ያየነው የገመድ ድልድይ ሁለተኛው ድልድይ ነው። እዛ ጋር ሰዎች ከላይ ሆነው የሚያዩበት እንደ ፕላዛ ነገር በጣም የሚያምር ነው። እንደ ማማ ሆኖ ኦብዘርቭ የሚያደርጉበት መስታወት ቆንጆ ተደርገው ዲዛይን የተደረጉ ናቸው። እጅግ በጣም ወንዙ ዳር ጋር ወንዙ አሁን ንጹህ ሲሆን እዛ ሰው ዳር ላይ ተቀምጦ ህፃኖቹንም ለቆ በጥንቃቄ መጫወት የሚችልባቸው እድሎች ስለሆኑ እነዚህ ግድቦች አሉ። ከዚህ ወደ ታች በጣም የሚያምር ጉዞ ነው የነበረን። በጣም ነው ደስ የሚለው። አሁን ታዲያ አሁን የቀበና ወንዝ ዳርቻ ላይ ነው የምንገኘው። የቀበና ሐይቁ ላይ ትልቁ ሐይቅ ላይ ደርሰናል። አሁን ከእንጦጦ ኪዳነ ምሕረት ነው የጀመርነው። እስካሁን ድረስ ስንት ኪሎ ሜትር መጣ? 10.5 ኪሎ ሜትር መተናል። 10.5 ኪሎ ሜትር ርዝመቱ 10.5 ኪሎ ሜትር ነው። ስፋቱ አጠቃላይ ኤሪያው 87.6 ሄክታር ይሸፍናል ማለት ነው። ስፋቱ ወደ ጎን የሚሰፋል አንዳንድ ቦታ ላይ 87.6 ሄክታር ይሸፍናል። ከዚህ ውስጥ 59 ሄክታሩ በግሪን የመሸፈን በአትክልቶች በአበባዎች የመሸፈን ስራ ለመስራት ተሞክሯል ማለት ነው። በተመሳሳይ እሱ ብቻ አይደለም። በግራና በቀኝ 10.6 ኪሎ ሜትር አስፋልቶች ተሰርተዋል በየካና በጉለሌ ሳይድ። እሱ ብቻ አይደለም። የፍሳሽ ቆሻሻ የጎርፉንም በአግባቡ ወንዙን በአግባቡ ለመጠበቅ የፍሳሽ ሲወሬጅ የፍሳሽ መስመር 19 ኪሎ ሜትር በግራና በቀኝ እንዲህ ወደ ታች ተሰርቶ ማንኛውም ሰው ከዚህ በኋላ በአግባቡ ይህንን መስመር ተጠቅሞ ውሃውን ወንዙን በአግባቡ ከቆሻሻ ከሚበክሉ ነገሮች መጠበቅ የሚያስችልበት ምቹ ሁኔታ መሰረተ ልማት ተሰርቷል ማለት ነው። በጣም ደስ ይላል። እኔ ቀኔን ነው ያሳመርኩት እዚህ በመምጣቴ። ተስፋም ነው ያደረኩት ከዚህ በኋላ በተደጋጋሚ ትመጣለህ። ከዚህ እንጦጦ ድረስ በቃ ወክ ማረግበት መንገድ ነው የሚሆነው። በጣም ደስ የሚል ስራ ነው የተሰራው። ኦልሬዲ ህዝቡ አገልግሎት ላይ ስለዋለ በርካታ ህዝብ በመንገዳችን እየተመለከትን ነበር። የሚገርመኝ እንደዛ ጥቅጥቅ ባለው ደን እንኳን ሰው አይፈራም። አዛውንቶች፣ ህፃናት ምናምን በቃ ወክ ማረግ በጣም ሪላክስ እያደረጉ ነው የሚሄዱበት። በጣም የሚገርም ነው። ከዛ እስከዚህ ሰው ሲሄድ ሲመለስ 23 መጸዳጃ ቤቶች ተገኝቷል። ፐብሊክ 10 ነጥብ ምናምን ኪሎ ፐብሊክ ቶይሌት መጸዳጃ ቤቶች የህዝብ መጸዳጃ ቤቶች ተገኝተዋል። 7 የህፃናት መጫወቻዎች። እሱ ብቻ አይደለም ደግሞ 695 መኪኖችን በአንድ ጊዜ ማስተናገድ የሚችል ፓርኮች ተዘርግተዋል ማለት ነው። ስለዚህ እሱ በጣም አንዱ ነገር ነው። ሌላኛው በ33 ኪሎ ሜትር የእግረኛ መንገድ እኛ የተጠቀምንባቸው መንገዶች ወደ ውስጥም ወደ ምንም እንዲህ ቀጥታም ይዞ 33 ኪሎ ሜትር የእግረኛ መንገድ ተዘጋጅቶ ማንኛውም ሰው እንደፈለገ የሚያቆራርጥባቸው ስፖርት የሚሰራባቸው የስፖርት መንገዶች ተሰርተዋል። ከ7 በላይ
የስፖርት ማዘውተሪያ ቦታዎች በጣም በርካታ የታዳጊዎች የህፃናት የአዋቂዎች እንደዚህ ተሰርተዋል። እንግዲህ በተቻለ መጠን ራስን አነቃቅቶ ጧት ስፖርት ማታ ስፖርት እዛ የዳበረ ዜጋ ለመፍጠር ምቹ ሁኔታ ተፈጥሯል ብለን እናስባለን። ኮሌስትሮል ጉድሽ ፈላ ነው የለችም። ከዚህ በኋላ የኑሮ ዘይቤያችን ሙሉ በሙሉ ይቀይረዋል። ይሄ እንደ ሳትወድ በግድ እንደ ደስ እያለ ስፖርተኛ የመሆንና ደግሞ ወክ የማድረግ ስፖርት የመስራት የመሮጥ ለማንኛውም ሁኔታ ምቹ ሁኔታ ስለተፈጠረ ሳይወድ በግድ ሰው ወደዚህኛው የአኗኗር ዘይቤ ይመጣል ብለን እንጠብቃለን። አካባቢ ሲቀየር አኗኗርም አብሮ ይቀየራል፣ አኗኗርም አብሮ ይዘምናል። መጠቀሚያዎቻችን፣ መዝናኛ ቦታዎቻችን፣ የስፖርት ማዘውተሪያዎች በብዛት ሲኖሩ እኛም ከውስጡ ይልቅ ውጩን እየወደድን ወደ ውጭ እየወጣን ከሰዎችም ጋር ለመገናኘት ሶሻልም ለመሆን ማህበራዊ ህይወታችንም ለማስተካከል ዘርፈ ብዙ ጥቅም ያለው ይመስለኛል እና በጣም ደስ የሚል ስራ ነው የተሰራው። ይሄን የሰሩ እጆች ይባረኩ። ይሄን ያዩ የተመለከቱ ሰዎች ደግሞ እንዲመጡ እንዲዝናኑ፣ ለማንም አይደለም የተሰራው ለህዝቡ ነው። ስለዚህ መታችሁ ተዝናኑበት። ልጆቻችሁን ቤተሰቦቻችሁን ይዛችሁ የእውነት ነው የምላችሁ ከመጣችሁ የሚገርም ጊዜ ያሳልፋችሁ ትመለሳላችሁ። ከቀበና የሃይቅ ቦታ ጀምሮ እስከ እንጦጦ ኪዳነ ምህረት ድረስ የሚገራርም ቦታ ነው ያለው። እንዴት ደስ የሚል መንፈስ የሚያድስ ቀን መሰላችሁ ያሳለፍኩት። በጣም ደስ የሚል ቆይታ ነው ያደረግነው። ተመልካቾቻችን ከጀርባ የምትመለከቱት የመጨረሻው የቀበና ወንዝ የብዙዎች ትዝታ የሆነው ቦታ ላይ ነው። አዲሱ ገጽታ ላይ ቆንጆ ጊዜ ያሳለፍን። አብርሃም እንግዲህ ከመጀመሪያው የእንጦጦ ኪዳነ ምህረት የዚህ የቀበና ወንዝ ዳርቻ ልማት መነሻ ጀምሮ እስከ መጨረሻው ድረስ በርካታ ቦታዎችን እያስጎበኘህን አብረን ስለቆየ ከልብ እናመሰግናለን። በስተመጨረሻ ግን የሰራችሁት የለፋችሁት ነገር ፍሬ አፍርቶ ሰዎች ሲመለከቱት ሲጠቀሙበት መመልከት ትልቅ ደስታን ይሰጣልና ምን ተሰማህ? መልእክትም ካለ እንደገና እንድታስተላልፍ። እውነት ለመናገር እንደ አንድ ግለሰብ እዚህ እንደተሳተፈ ግለሰብ የተሰማንን ስሜት በቃል ለመግለጽ ይከብዳል። ይህንን ፕሮጀክት ከላይ እስከ ታች ሲያስተባብሩ የነበሩት የተከበሩ አቶ ሞገስ ባልቻ የብልጽግና ፓርቲ አዲስ አበባ ቅርንጫፍ ኃላፊ ናቸው። ሌሎችም በስሩ ኃላፊነት ወስደው ተልእኮ እየወሰዱ ሲፈጽሙ የነበሩ ሰዎችም በጣም እጅግ ምስጋና ይገባቸዋል። ይሄ ቦታ አዲስ አበባ ነው አይደለም ብላችሁ የምትጠራጠሩ ካላችሁ ከእንጦጦ ጀምራችሁ ብትመጡ ለጤናችሁም ለመንፈሳችሁም ደስታን ታገኛላችሁ ማለት ፈልጋለሁ። አመሰግናለሁ። ተመልካቾቻችን በቦታው ተገኝቶ አካባቢውን እንደተመለከተ ከጫፍ እስከ ጫፍ በእግሩ እየተጓዘ እያንዳንዱን የለማውን ቦታ እንደተመለከተና እንዳየሰው የምላችሁ አንድ ነገር ብቻ ኑ በቀበና አዲሱ ገጽታ ተዝናኑ፣ ተመልከቱት፣ ጊዜያችሁን አሳልፉ ለማለት እወዳለሁ። የጉዞ ዝግጅታችን እዚህ ጋር መጠናቀቂያውን ያደርጋል። የቅዳሜ መዝናኛ ዝግጅታችን ግን አሁንም ይቀጥላል። ከኢቲቪ መዝናኛ ዝግጅቶች ጋር መልካም ቆይታ